መንገድ። ጌታ ይመስገን። ጸሎት መንገድ ነው ብለናል። ጸሎት ጉዞ ነው። ጌታ ይመስገን። አሜን። ሁለንተናችንን መንፈስ፣ ነፍስ፣ ስጋችንን በዙሪያ ያለውን ጥያቄያችንን ሁሉ ተሸክሞ የሚሄድ መንገድ ነው። ጉዞ ነው። ጌታ ይመስገን። አሜን። ጉዞ ነው። ጉዞ ነው። ሁሉን ነገር ተሸክሞ ይሄዳል። ጌታ ስሙ ይባረክ። መንገድ ነው። እንሄዳለን። መነሻ አለን፣ መድረሻ አለን ብለናል። መነሻችን እኛው ነን። ነገሮቻችን ናቸው። መድረሻችን ማን ጋር ነው? እግዚአብሔር ጋር ነው። ጌታ ስሙ ይባረክ። አሜን። መሃል ላይ አንቀርም። መሃል ላይ ብዙ ነገሮች አሉ ብለናል። ባለፈው እንዳየነው መንገድ ላይ ሰው መንገድ ሲጀምር ብዙ ነገሮች አሉ። የሚያምር ነገር አለ፣ የማያምር ነገር አለ። ቢያምርም መንገድ መንገድ ነው፣ ስለ አማራ አያስቀርም። ባያምርም መንገድ መንገድ ነው፣ አለማማሩም አያስቀርም። ይደረሳል። አሜን። ይደረሳል። ክብር ለኢየሱስ ይሁን። እሱም በጥቂቱ አይተናል። እንዲሁም ደግሞ ጸሎት ግንኙነት ነው ብለናል። አሜን። ጩኸት ብቻ አይደለም፣ ልመና ብቻ አይደለም፣ ጥያቄ ብቻ አይደለም፣ ግንኙነት ነው። ከማን ጋር ነው ግንኙነት የምናደርገው? ከእግዚአብሔር ጋር ነው ግንኙነት የምናደርገው። ጌታ ይመስገን። ግንኙነት ደግሞ ሁለት አቅጣጫ ነው፣ አንድ አቅጣጫ አይደለም። እኛ ብቻ ተናጋሪ ከሆን ግንኙነት አይባልም። እኛንን ተናጋሪዎች፣ እኛንን አውሬዎች፣ እኛንን ጠያቂዎች፣ እኛንን ለማኞች። እንደሱ ብቻ አይደለም። ግንኙነት ከሆነ ከሁለቱም ጎን ነው። እንናገራለን፣ ይሰማል፣ ይመልሳል፣ ደግሞ እንሰማለን። እኛ እንናገራለን፣ እግዚአብሔር ይሰማል። እግዚአብሔር ይናገራል፣ እኛ እንሰማለን። ግንኙነት ነው። ጌታ ስሙ ይባረክ። በዛ ግንኙነት ውስጥ ደግሞ ሁለት ነገር ያስፈልገናል ብለናል። የመጀመሪያው ነገር ምንድነው? መንቃት፣ ኮንሺየስ መሆን ከእግዚአብሔር ጋር። ምክንያቱም ከእግዚአብሔር የምንሰማው እኛ የምናውቀውን አይደለም፣ እኛ የለመድነውን አይደለም። ከኛ ሁኔታ ያለፈ ነገር እሱ ውስጥ ያለ ነው። የመለኮትን ሐሳብ ነው የምንሰማውና መንቃት መቻል አለብን። መንቃት፣ ኮንሺየስ መሆን መቻል አለብን። መንቃት ከራሳችን መውጣት፣ ከስሜታችን መውጣት፣ ከኛ ልምምድ መውጣት፣ ከኛ ነገሮች መውጣት፣ ካለፍንበት፣ ከምናልፍበት፣ ከሚያልፉብን መውጣት፣ ከሰማነው ካየነው መውጣት። ጌታ ስሙ ይባረክ። ምክንያቱም የምናየውን አይደለም ደግመን የምናየውን የሚቀይር ነው የምንሰማው። ስለዚህ ለሚታየው ሳይሆን ለእግዚአብሔር ኮንሺየስ መሆን መቻል አለብን። ለምናየው ሳይሆን ለእግዚአብሔር መንቃት መቻል አለብን። ጌታ ይመስገን። አሜን፣ አሜን። በመንፈስ የነቁ ብቻ ናቸው ደግሞ ከእግዚአብሔር መስማት የሚችሉት ውስጣቸው የነቃ፣ መንፈሳቸው የነቃ፣ ከዚህ ከስጋቸው ወጥት ያለ፣ ከአእምሯቸው ያለፈ፣ ይህን ከባቢ ነገራቸውን አልፎ ሄዶ ከእግዚአብሔር ጋር የተገናኘ፣ እዛ የደረሰ የእግዚአብሔርን መስማት ይችላል። ሁኔታ አያስቀረውም፣ አይያዝም፣ ገደብ አይኖርበትም፣ ውስን አይሆንም። እና የመጀመሪያው ምንድነዋል? መንቃት። እስቲ መንቃት ወሳኝ ነገር ነው በሉ። ደጋሙና አይደለም ለእግዚአብሔር ነገር፣ ምድራዊ ነገር ላይ እንኳን ለሚሆነው ነገር ማወቅ የምንችለው ስንነቃ ነው። በተኛ ሰው ዙሪያ ምንም ነገር ቢደረግ ሴንስ አይሰጠውም፣ አያውቀውም። የማይፈልገውም ነገር በዙሪያው እየሆነ ካለ ዝም ብሎ ፈቀደለት ማለት ነው። ተኝቷል፣ አልነቃም። የሚጠቅመው ነገር መጥቶ ቢመለስ አልነቃም፣ ከእድል ይተላለፋል። መንቃት ወሳኝ ነው። ለዚህ ነው ኤፌሶን ምዕራፍ 5:14 ላይ ሲናገር አንተ የምትተኛ ንቃ፣ ከሙታንም ተነሳ አለ። አንተ የምትተኛ ንቃ። መንቃት አለብህ። ሕያው ሁን። መንፈስ ውስጥ ሕያው መሆን አለበት። ከእግዚአብሔር ጋር መገናኘት መቻል አለበት። ህብረት መፍጠር መቻል አለበት። ጌታ ይመስገን። አሜን። ከጎን ያለውን ሰው ንቃ በለው። ድገሙና በደንብ በሉት። ጌታ ኢየሱስም ሲናገር እንዲሁ አጠር አድርጌ ስነግራችሁ ባለቤት ሌባ ምን ሰዓት እንደሚመጣ ከነቃ አይሰረቅም ማለት ምን እያለ ነው ጌታ ኢየሱስ? ሌባ ስለሆነ ብቻ አይደለም የሚሰርቀው አለ። ከተነቃበት አይሰርቅም። ለሌባ ምቹ የሚሆንለት ባለቤቱ ምን ሲል ነው? ሲተኛ ነው። ከነቃ ግን ሌባው ሊሰርቀው አይችልም፣ ይጠብቃል። እና መንቃት ከእግዚአብሔር ለመቀበል ብቻ ሳይሆን ከእግዚአብሔር የተቀበልነውንም ለመጠበቅ ይረዳናል።
ያልነቃ ሰው እንደሚበዘበዝ እንዲሁ ነው፣ ከልባችን ይወሰዳል። ጌታ እንዳለ የእግዚአብሔርን ቃል ሰምቶ በማያስተውል ላይ ሰይጣን ይመጣበታል አለ። በማያስተውል ላይ ኮንሸስ ሆኖ በማይጠብቀው ያንን ቃል በማያሰላስለው ከራሱ ጋር በማያዋህደው የእምነት እርምጃ በማይሆንለት ዛጋ ይመጣና ይወስድበታል አሉ። መስማቱም መቀበሉም ምን ጠቀመው ታዲያ? ከተወሰደበት ምንም አልጠቀመው፣ ምንም አልጠቀመው። ይሄ ብቻ አይደለም። አንዳንድ ጊዜ ሰዎች ከአጋንንት ሲወጡም ነፃ ሲወጡም ችግር ነው። ከአጋንንት ነፃ ሲወጡም ችግር ነው። ለአንዳንድ ሰው በነበረው አጋንንት እንደው አይባልም፣ ነገሩን ነው የምላችሁ። በነበረው አንድ አጋንንት ቢኖር ይሻለዋል። ለምን? አንድ አጋንንት ከሰውየው ውስጥ ከወጣ በኋላ ይላል ውሃ በሌለበት ስፍራ ማረፊያ ፈልጎ ይዞራል ይላል። ውሃ ሲያጣ ያንን ስፍራ ሲያጣ ቀድሞ ወደ ወጣሁበት ቤቴ ልመለስ ብሎ ሲመጣ ይላል ተጠርጎ አጊጦለት ተመቻችቶ ከጠበቀው ይገባል አይልም። ተመልሶ ይሄድና ከሱ የባሱ 7 እጥፎች ይዞ ይገባል። ለምንድን ነው ከሱ የባሰ 7 እጥፍ ይዞ መግባት የፈለገው? እንዳይወጣ የበለጠ እንዲጨክን ሊያስጨንቅ ሊበቀል። ኢየሱስ ግን ያስወጣዋል። አሜን። 30 ሆኖ 40 አንድም ሆነ 7 ያው አንዱ ኢየሱስ አስወጥቶታል፣ ያስወጣዋል። አሜን፣ ያስወጣዋል። አሜን በሉ ባካችሁ። እስቲ ኢየሱስ ይበልጣል በሉ። ደገሙና በደንብ በሉ። አዎ፣ ግን ከአጋንንት ነፃ መውጣቱ ብቻ በቂ አይደለም። መሞላትና በተሞላው ኮንሸስ መሆን መቻል አለበት። ነቅቶ መጠባበቅ መኖር አለበት። ሕይወቱን መጠበቅ መቻል አለበት። ከእግዚአብሔር ጋር ያለውን ግንኙነት መጠበቅ መቻል አለበት። መንቃት መቻል አለበት። ለጠላት አሰራር መንቃት መቻል አለበት። በየት አቅጣጫ ነው ሊመጣ የሚችለው? የቱን አቅጣጫውን እኔ ልዝጋለት? በምንድን ነው መዘጋበት ማለት መቻል አለበት። ሰይጣን የሚመጣበትን መንገድ ዘግቶ እሱና እግዚአብሔር የሚገናኙበትን መንገድ መክፈት ክፍት ማድረግ መቻል አለበት ሲነቃ። ካልነቃ ግን አይሆንም። የእግዚአብሔርም ቃል እንደሚለው ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 እስከ 6 ስታነቡት የኢየሱስ ክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ ምን አለ ይላል? አሳወረ። መንቃት አይችሉም፣ ማየት አይችሉም፣ መረዳት አይችሉም፣ ማስተዋል አይችሉም። አሳወራቸው ይላል። አሳወራቸው፣ ውስጣቸውን አሳወረ። የክርስቶስ ኢየሱስ የክብሩ ወንጌል ብርሃን እንዳይበራ ውስጣቸው ከበራ ውስጣቸው ምን እየተሰራ እንደሆነ ማየት ይችላሉ። ልክ ሰው በጨለማ እየሆነ ያለውን ነገር ማየት እንደማይችል እንዲሁም ደግሞ ሰይጣን አእምሮውን ሐሳቡን ያጨለመበት በሐሳብ ውስጥ ምን አይነት ሐሳብ እየተመላለሰ የማን እንደሆነ ያንን ሐሳብ ወደ ተግባር ቢቀይረው ወደ ሕይወት ቢለውጠው ምን ሊሆን እንደሚችል የዛ ሐሳብ መደምደሚያ ምን ሊሆን እንደሚችል በሱ ላይ ምን ሊያመጣበት እንደሚችል ለሌሎች ምን ተጽዕኖ ማምጣት እንደሚችል አያውቅም። ለምን? አልነቃም። ምን ውስጥ ነው ያለው? ጨለማ ውስጥ ነው። እንዳለ መንቃት መጥፎ ነገር የለም በሉት ከጎናችሁ ላለ እና የመጀመሪያው ነገር ምንድነው? መንቃት። ግንኙነት ስናደርግ ከእግዚአብሔር ጋር ህብረት ስናደርግ ለሚሰማን ነገር ትክክለኛ መረዳት እንዲኖረን የሚለው ነገር እንዲገባን ስዕሉን እንድናገኝ ከእግዚአብሔር ሐሳብ ጋር እንድንግባባ የእግዚአብሔርንና የሌላውን መለየት እንድንችል ማወቅ፣ መረዳት፣ መገንዘብ እንድንችል መንቃት ያስፈልገናል። በነቃ መንፈስ ልንመላለስ ይገባል። በነቃ መንፈስ። ሁለተኛው ምንድነው? መመቸት። ለማ መመቸት? ለእግዚአብሔር። ማንም ሰው እንደ ሰውም ብታስቡት መቆየት የሚፈልገው የሚመችበት ቦታ መቆየት ይፈልጋል። ከሚመቸው መስማት ይፈልጋል፣ ማዳመጥ ይፈልጋል። ከሚመቸው ጋር ህብረት ማድረግ ይፈልጋል። ከሚመቸው ጋር አብሮ መስራት ይፈልጋል። ከሚመቸው ጋር መወዳጀት ይፈልጋል። እግዚአብሔርም እንደዚሁ ነው፣ ይፈልጋል። የሚመቸውን ይፈልጋል። የሚመች ልብ፣ ንጹህ ልብ፣ ሽንገላ ማያቅ ልብ፣ ሁለት አይነት መልክ የሌለው ልብ፣ የሚመች ልብ፣ ሲደክምም ደከምኩ የሚል ልብ፣ ሲበረታም በረታሁ የሚል ልብ። አሜን። ፊቱ ሌላ ጀርባው ሌላ ያልሆነ ልብ
ግልጽ የሆነ ልብ፣ እግዚአብሔርን የሚስብ ልብ። እግዚአብሔር ከሰው የሚመቸው ልብ ነው። ልብ ነው የሚፈልገው፣ ልብ ነው የሚመቸው፣ ልብ ነው። ልብ ልብ ልብ። እግዚአብሔርም ከሰው የሚፈልገው ምንድነው? ልብ ነው። ልጄ ሆይ ልብህን ስጠኝ፣ ዓይኖችህም መንገዴን ይውደዱ። ልብህን ምን በለኝ? ስጠኝ ስጠኝ ስጠኝ። የሚመች ነገር ያሳርፋል። አሜን። እስቲ ያሳርፋል። ምቾት ውስጥ ደስታ አለ፣ ምቾት ውስጥ ረፍት አለ። ጌታ ስሙ ይባረክ። መንፈስ ቅዱስ እንኳን በእርግብ መልክ ወደ ጌታ ኢየሱስ ሲመጣ ለዮሐንስ እግዚአብሔር የነገረው አንድ ነገር ነው። መንፈስ ቅዱስ በእርግብ መልክ ሲመጣና ሲያርፍበት የምታየው እሱ በእሳትና በመንፈስ የሚያጠምቅ ነው። እኔም አላውቀውም ነበር፣ ግን እንዳጠምቅ የላከኝ እሱ ነገረኝ ብሏል። መጥቶ ምን የሚልበት? የሚያርፍበት። ሃሌሉያ። እስቲ ከጎናችሁ ያለውን ሰው ልብ መንፈስ ቅዱስን የሚያሳርፍ ይሁን በሉት። ድገሙና እንደ ምክር ነው ዛሬ የምነግራችሁ። ልብህ መንፈስ ቅዱስን ምን ይበል? የሚያሳርፍ ይሁን። እግዚአብሔር ሆይ በልቤ ማረፍ ይሁንልህ በሉት። መቀመጫው አድርጎ ዙፋኑ አድርጎ የመጣው እዛ ነው። እኛም የሾምነው እሱ ላይ ነው። የሰጠነውም እሱ ላይ ነው። የሰጠነው ልባችን ካላሳረፈው ጥሩ አይደለም፣ ካልተመቸው ጥሩ አይደለም። ሁልጊዜ የእግዚአብሔርን ምቾት ልናውቅ ይገባል፣ ልናይ ይገባል። ተመችቶታል ወይ መንፈስ ቅዱስ? ኢየሱስ ተመችቶታል ወይ? ወደኛ ስናስብ ሁሌ ለዘላለም ጌታ ለኛ ምቹ ነው። እኛ ለመንፈስ ቅዱስ ምቹ ነን ወይ? ምን ያህል ምቹ ነኝ እኔ? የኔ ሐሳብ ለመንፈስ ቅዱስ ምን ያህል ምቹ ነው? የኔ ፍላጎት ለጌታ ምን ያህል ምቹ ነው? የኔ አካሄድ ለጌታ ምን ያህል ምቹ ነው? ዝንባሌ ምን ያህል ምቹ ነው? መነሳሳቴ ምን ያህል ምቹ ነው? ለሱ መቸዋለሁ ወይ? ከኔ ውስጥ የሚወጣ አምልኮ እሱን ይመቸዋል ወይ? አንዳንድ ጊዜ እንዲህ የምትሰሟቸው አሉ፣ ከማይመች አኳኋን ውስጥ የሚወጡ ኩስኩስ የሚያደርጉ ረፍት የማይሰጡ ሰላማችሁን የሚነሳችሁ ድምጾች አሉ። አሁን እርግጠኛ ነኝ ዘፈን ቢለቀቅ እዚህ ጋር ብዙ ሁሉም ሰው ይኮሰኮሰዋል። አይመቸው። ምቾት ይሰጣል? አይሰጥም። ምቾት አይሰጥም። ምቾት አይሰጥም። መዝሙር ብንለቅስ ይመቻችኋል፣ ደግሞ ወደዛ ያስገባችኋል፣ ይስባችኋል። የሚነገረው የግጥሙ መልእክት ውስጥ ትገባላችሁ፣ ራሳችሁን እዛ ውስጥ ታገኙታል። ከዝማሬው ጋር ትዋሃዳላችሁ፣ ይመቻችኋል። ከነበራችሁበት ትወጣላችሁ። እዛ ውስጥ ብትቆዩ ነው ደስ የሚላችሁ። ለምን? ይመቻል፣ ይመቻል። እንዳንዴ እንደ ሰው የምናየው ነገር አይመቸንም፣ እንደ ሰው የምንሰማው ነገር አይመቸንም። አንዳንድ አካባቢዎች ስታልፉባቸው አይመቹም፣ መንፈሳችሁን ያውኩታል። ልክ ጳውሎስ እንዳለው ጣዖት በሚመለክበት አካባቢ ሲያልፍ ጳውሎስ መንፈሴ ምን አለ ይላል? ተበሳጨ ይላል እኮ። እናንተ መበሳጨት ብስጭት አለ፣ በቃ ታወከ። የሚያበሳጨው ነገር ከሱ ውስጥ ነው እንዴ መጣው? አይደለም፣ ያየው ነገር ነው። የሚመች አይደለም። እዚህ ላለው ለንጹሑ መንፈስ፣ ለቅዱሱ መንፈስ፣ ያዳግም ለተወለደው ለአዲሱ ሰው እኛን ፈልጎ ለገባ ለመንፈስ ቅዱስ እረፍት የሚሰጥ ምቾት የሚሰጥ አይደለም፣ የሚጣላ ነው። ልክ እንደዚሁ እግዚአብሔርም እኛ ጋር ሲኖር ከኛ ጋር አብሮ ሲሰራ ልንመቸው ይፈልጋል። አንዳንዴ ጸሎታችንን ይመቻል ወይ ለእግዚአብሔር? ፍላጎቶቻችን ይመቹታል ወይ ለእግዚአብሔር? ለመስራት ይመቸዋል እግዚአብሔር በእኛ ሕይወት? እጁ ሆነን ልንሰራለት ይመቸዋል የኛ እጅ? እግሩ ሆኖ ሊሄድበት የኛ እግር ይመቸዋል? አይኑ ሆኖ ሊያይብን የኛ አይን ይመቸዋል? አንደበቱ ሆኖ ሊያወራበት የኛ አንደበት ይመቸዋል? አንዳንድ ጊዜ እኛም እንደ ሰው ከቦታ ቦታ ከቤት ቤት ከነገሮች ወደ ነገሮች የምንገለባበጠው የምንቀይረው ምን ፍለጋ ነው? ምቾት ፍለጋ ነው። ምቾት። ማንም ራሱን ቸል አይልም ባልተመቸው ነገር ውስጥ። የሚከፈለውን ዋጋ ሁሉ ከፍሎ ከዛ አውጥቶ ምቾት ውስጥ ማስገባት ነው የሚፈልገው።
እዛ ሲገባም አረፍኩ ይላል፣ ተመቸኝ ይላል። አቤት እግዚአብሔር ከዛ አውጥቶ እዚህ አሳረፈኝ ይላል። ምስጋና ያመጣል። ምቾት በሰው ሕይወት ውስጥ ዋና ነገር ነው። ዋና ነገር ነው። ጌታ ኢየሱስ እኮ አዳኝ ብቻ ስለሆነ አይደለም ይሁን እንዲህ ተሰብስበን ያለ ነው። ትልቁ ነገር በየቀኑ ምን የሚል አምላክ ነው? የሚመች አምላክ ነው። አይቆረቆርም። ረሃብህ ምንድነው ብትሉኝ እነግራችኋለሁ። ሁሌ እሱን ማየት፣ እሱም ብሰማ ሁሌ፣ እሱም ባይ ሁሌ፣ በህልውና ውስጥ ብመላለስ ሁሌ፣ ክብሩ በላይ ላይ ቢሆን ይመቻል። ይመቻል። እስቲ ጌታ ይመቻል በሉ። ጥያቄ የለውም በሉ። ኢየሱስ ይመቻል። ሁሌ ይመቻል። አሜን። ይመቻል። ምክሩ ይመቻል። ተግሳጹ ይመቻል። ዓላማው አንድ ስለሆነ በእኛ ላይ ምንድን ነው? ፍቅር ነው ዓላማው። ሲመክረንም ሲገስጸንም ሃሌሉያ አሜን፣ ካለንበት የተሻለ ነገር ስላየን እዛ ውስጥ እንድንገባለት ነው። በሁሉ አቅጣጫ ኢየሱስ ይመቻል። እኛ ራሳችንን እንየውና የኛ ነገር ኢየሱስን ይመቸዋል ወይ? አንዳንድ ጊዜ ሰዎችን እንኳን እንዳልተመቸናቸው ስናስብ ወዲያው ንስሐ እንገባለን አይደል? ይቅርታ። ለምንድን ነው ይቅርታ የምንጠይቀው? ስላጠፋን ብቻ ነው? ስለመሰለን ያልተመቸናቸው የማይመች ነገር ያደረግንም ሲመስለን ነው። ይሄን እግዚአብሔር ይወዳል። ወደ ራሳችን እንምጣና ለመንፈስ ቅዱስ ምን ያህል ምቹ ነኝ? ምን ያህል ተመቻችቼለታለሁ? እግዚአብሔር የሚመቸውን መፈለግ ብቻ ሳይሆን በሚመቸው ደግሞ ክብሩን ይገልጣል። አሜን። የእግዚአብሔርን ክብር መገለጥ በሕይወታችን ከፈለግን፣ እጁን ማየት ከፈለግን ልንመቻች ይገባል። ያ የሚገለጥበት አይነት አመቻቸት ልንመቻች ይገባል። ጌታ ይመስገን። አሜን። ውስጣችን ለእግዚአብሔር ስፍራ ሆኖ ከተሰጠ ያደረበት ይሄ ውስጣችን ለእግዚአብሔር ምቹ ሊሆን ይገባል። አሜን። ልክ እንዲህ ነው። ለምን ስለወደደን ይቸገራል እግዚአብሔር እኛ ውስጥ? ለምን? ጥሎን መሄድ ስለማይፈልግ ብቻ እኮ ነው የሚኖረው። አንዳንድ ቦታ ተመችቶት አይኖርም ጌታ። ግን ጥሎ መሄድ አይፈልግም። እኛ ነን የሆነ ቦታ እንገባና ሳይመቸን ሲቀር እንወጣለን። ምንም የሚይዘን ነገር አለ? ምንም የሚይዘን የለም። እሱ ግን አባት ነው። ለማን ጥሎን ይሄድ? ሳይመቸው ዝም ብሎ ይኖራል። ከሰው በላይ ልናስበው ይገባል መንፈስ ቅዱስን። ምቾት የሚያቅ ምቾት የማያቅ የሚደሰት የሚያዝን እንደሆነ ሊገባን ይገባል መንፈስ ቅዱስ። የሚመች ሰው እንሆንለት ለሱ። አሜን። አስቡት፣ የመጣው ከየት ነው? ማን ነው የመጣው እኛ ጋር? ሰማይና ምድርን የፈጠረ ያኖረ መቀየርም የሚችል መለወጥም የሚችል ጌታ እኮ ማድረግ ስላልፈለገ ነው እንጂ አንድ ጊዜ ዮሐንስ አብርሃም አባታችን ነው እያሉ ትንሽ ታበዩበት። ንስሐ ግቡ ሲላቸው እንግዲህ አብርሃም ልጆች ነን ብላችሁ ብዙም አትመኩ፣ አትታበዩ፣ እንዲህ እዚህ ድረስ አትምጡ። እግዚአብሔር እኮ ከፈለገ ለአብርሃም ከነዚህ ድንጋዮች ልጆች ሊያስነሳለት ይችላል። ከአፈር እንደመጣችሁ አትርሱ። እናውንም ከዚህ አፈር እኮ ሊያመጣ ይችላል እግዚአብሔር ሌላ ሰው። ያ የመጣው ሰው አልተመቸውም አይደል? የሚመቸውን እኮ ማምጣት ይችላል። መጀመሪያ ያመጣው ሰው እኮ የሚመች ሰው ነበር ያመጣው። እግዚአብሔር ናፍቆ የመጣ በነፋሻ ሰዓት አዳም እያለ እያወራው አብረው የኤደን ገነት ውስጥ እየተጫወቱ ህብረት እያደረጉ ልክ እንደዛ ሰው እኮ ከዛም የተሻለ እኮ ማምጣት ይችላል አላቸው። ዮሐንስ ትንሽ ከዛ በላይ ዕውቅና ቢሰጠውና መቻል የመፍጠር እድል አቅም ቢሰጠው ያን ሁሉ ሰው ትቶ እያየ አይናቸው እያየ በቃ አይደለ ይሄው አይናችሁ እያየ ሌላ ሰው አመጣለሁ ብሎ ያመጣ ነበር። ግን እግዚአብሔር የወደደውን አይጠላም። አሜን። ሳይመቸውን ፈላጊ ነው እግዚአብሔር። እንደውም እኮ የማይመቸውን ነው የፈለገው እግዚአብሔር። መቼ የሚመቸውን ሰው ፈለገ?
ሰው እኮ ከጅምሩም ለእግዚአብሔር አይመችም። አስቡ፣ እኛን አስቡ እስቲ፣ እንስሳቶችንም አስቧቸው። አንበሳን ስጋ ብላ ብሎ ፈጠረው። ለዘላለም ምን ይበላል? ስጋ ይበላል። ተሳስቶ ሳር አይበላም። እግዚአብሔር እንዳለው ነው የሚኖረው ለዘላለም። አቤት ሲመች! ያለውን ነው ያላለውን አያደርግም። ሰው ነው አድርጎ የተባልነውን ትተን አታድርጉ የተባልነውን ምናደርግ? አንመችም እኮ። ተው ስንባል ይብስብናል። ልጅ አይታችኋል? ከሕፃንነቱ ከኛ ውስጥ እኮ ይዞት የወጣው ነው። ሕፃን ልጅ እንደተወለደ ክፉ ነገር ማስተማርን ማንም አይመጣለትም። ምን ለማስተማር ነው የሚታገለው? መልካም ነገር ለማስተማር እኮ ነው የሚታገለው። ሰው በዚህ ውስጥ ነው። ግን ጌታ ኢየሱስ በደሙ አጠበ፣ አነጻ፣ ያን ሁሉ ዋጋ ከፈለና የባህሪውን ማንነት ከሰጠን በኋላ አንድ ነገር ቀረ ውስጣችን። ይሄ የማሰብ አቅማችን፣ የነፍስ ክፍላችን በእኛ ምርጫ ነው የምታስበው፣ በእኛ ፍላጎት ነው የምታስበው፣ በእኛ ዝንባሌ ነው የምታስበው። የማሰብ አቅም ሰጠን እንጂ መንፈስ ቅዱስ እየመጣኛ ውስጥ አያስብም። ስለዚህ እኛ ነን አሁን የምናስበው ውስጥ ሐሳባችን ውስጥ ለእግዚአብሔር የሚመችን ማሰብ። ለእግዚአብሔር የሚመችን ካሰብን የሚመችን እንናገራለን። የሚመች ካሰብን የሚመች ኑሮ እንኖራለን። እንዳትሰቱ። እግዚአብሔርም የሚፈልገው ሐሳባችሁን፣ ልባችሁን ነው። ሰይጣንም የሚፈልገው እሱኑ ነው። የመጨረሻው እራት ሲበሉ ጌታ ኢየሱስ ባለበት በይሁዳ ሐሳብ ውስጥ ሰይጣን ሐሳብ አሳልፎ አስገባ ይላል። ምን ውስጥ? ሐሳብ ውስጥ። ከዛች ሰዓት ጀምሮ ይሁዳ ለራሱም ለጌታም መኖር አልቻለም። ለማን ነው መኖር የጀመረው? ለሰይጣን ነው። የማይመች ሰው አደረገው። ለማ? ለኢየሱስ። የማይመች ሰው አደረገው። በቃ አየው። ጌታም ተረዳውና በቃ ይሁዳ አሁን ማድረግ የምትፈልገውን አድርጋለሁ። ደቀ መዛሙርቶቹ አላወቁም። ያው እሱ ገንዘብ ያዢ ስለሆነ የፋሲካ ራትም ስለሆነ ወይ ለሚበላ ወይ ለሚጠጣ ወይ ለአንዳንድ ነገር ተዘጋጅ። ግን ኦልሬዲ ለሱ እንደማይሆን አውቋል። ለሱ እንደማይመች አውቋል። የሚመቸው ይልቅ ከጌታ ይልቅ ለማን ነው? ለሰይጣን። ለራሱም አልተመቸም፣ አልሆነም ለራሱም። ምክንያቱም ተጸጽቶበታል። የፈጸመው አንድና አንድ የማንን ሐሳብ ነው? የዲያብሎስን ሐሳብ። ኢየሱስን አሳልፎ ሰጠ፣ ራሱን አጠፋ። የዲያብሎስ ሐሳብ ነው። አይመችም። ይሄ ሁሉ የሆነው እንደማይመች ነገር ያደረገው የኖረው ምቾትን እንዳይኖር ያደረገው ሐሳብ ምን ውስጥ ገብቶ ነው? የዲያብሎስ ልብ ውስጥ ገባ። ሐሳቡ ከገባ በኋላ ወረድ ብላችሁ ስታነቡት ደግሞ ዲያብሎስ ራሱ ማን ውስጥ ገባ ነው የሚለው? ይሁዳ ውስጥ ገባ። አለቀ። ይህ አለመመቸት ቢያድግ ምንድን ነው የሚሆነው? የዚህ አለመመቸት በምን ይደመደማል? ጥጉ ምን ሊሆን ነው የሚችለው? ለዚህ ነው መመቸትና መንቃት ጎን ለጎን የሆኑት። ምቾቱን ማወቅ የምንችለው፣ እርግጠኞች መሆን የምንችለው በዛ ስፍራ ምን ስንል ነው? ስንነቃ ነው። ሐሳባችን ውስጥ ያለውን ሐሳብ ስንነቃበት ነው። የማ ሐሳብ ነው? የማ ፍላጎት ነው? ለምን ፈለግኩት? ይሄንን የማ እጅ አለበት? እሺ ጌታ ቢያደርገውስ ለምንድን ነው? ለምን? የምንፈልገው ሁሉ ለራሳችን ከሆነ አይመቸው። ሰልፍ ሴንተርድ ከሆነ አይመቸው። ለራሱ ክብር እሱን የሚያሳይ ለሱ ስራ ምቹ የሆነ የምትፈልጉትን ነገር እሱም አለው እሷም አላት አገኘች አታ ነበር አገኘች ለመባል ከሆነ ምቾት አይደለም። ጥያቄው አይመችም፣ ምቾት የለውም። ጌታ ይመስገን እግዚአብሔር ረዳኝ ለማለት ከሆነ እሱን ለማሳየት ከሆነ የእሱን ክብር መልሶ ለማንጸባረቅ ከሆነ ለሰው ማሳየት ከሆነ አይመችም። ዋጋ የለውም የተባለ ሰው አሳያችኋለሁ ዋጋ ኖሮኝ ታያላችሁ። እግዚአብሔር ዋጋ ማውጣትን ዋጋ መኖርን ትልቅ መሆንን ለማሳየት ከሆነ አሁንም አይመችም ጸሎቱ። እግዚአብሔርን አሳዳጊነት፣ እግዚአብሔርን አባትነት፣ እግዚአብሔርን ከፍ አድራጊነት ለማሳየት ሁሉ ነገር የሚመቸው ለእግዚአብሔር ማንን ሲያሳይ ነው? እግዚአብሔርን ሲያሳይ። አሜን። እስቲ አሜን በሉ። ከጎናችሁ ያለውን ሰው ምቾትህ እግዚአብሔርን ሲገልጥ ብቻ ነው በሉት።
ምቾትህ እግዚአብሔርን ሲያከብር ብቻ ነው በሉት። በእግዚአብሔር ክብር አንተ ይመችሃል። በእግዚአብሔር ምቾት አንተ ይመችሃል በሉት። ጌታ ይመስገን። አሜን። ከዚህም ቀን በኋላ ሉቃስ 9:28 ከዚህም ቀን በኋላ 8 ቀን ያህል ቆይቶ ጴጥሮስንና ዮሐንስን ያዕቆብንም ይዞ ሊጸልይ ወደ ተራራ ወጣ። ለምን ሶስቱን ብቻ ይዞ ወጣ? ደቀ መዛሙርቶቹ ሐዋርያቶቹ ሶስት ብቻ ናቸው? አይደሉም። ለምንድነው ሶስቱን ብቻ ይዞ የወጣው? የመመቸት ጉዳይ ስለሚመቹት ነው። አየ መጠራት ሌላ ነገር ነው። በጥሪ ላይ መቆየት ሌላ ነገር ነው። በተጠሩበት መኖር ሌላ ነገር ነው። በተጠሩበት ውስጥ ግን ተመችቶ መኖር ሌላ ነገር ነው። ይመቹታል። የትም ቦታ ሲሄድ ይዘውት ነው የሚሄዱ። ይዟቸው ይሄዳል። ልብ በሉ። መመቻቸት ነው የእግዚአብሔርን ክብር ለማየት የሚጠቅመው ብያችኋለሁ። ሲጸልይም ይላል፣ ሲጸልይም የፊቱ መልክ ተለወጠ፣ ልብሱም ተብለጭልጮ ነጭ ሆነ። እነሆ ሁለት ሰዎች ከእርሱ ጋር ሙሴና ኤልያስ ከእርሱ ጋር ይነጋገሩ ነበር። ኤልያስና ሙሴንም አሁን ከኢየሱስ ጎን ሌሎቹ ቢያውስ ምን አለበት ነበር? ኢየሱስ ለሄደበት ያ ሊገለጥ ላለበት ክብር አትሞስፌር ሌሎቹ ምን አይሉ? አይመቹም። የሚመች ነገር የላቸው። አንዳንድ ጊዜ እንደ ሰው እንኳን ትንሽ እግዚአብሔር ብልጭ እንዳደረገለት መንፈስ እንደተካፈለ ሰው አንዳንድ ጊዜ ሰዎች ሁሌም አይደል፣ አንዳንድ ጊዜ ስትጸልዩ እንዲያልፍ የሚናጠቋችሁ አሉ። ምቹ ናቸው። የእግዚአብሔር ነገር እንዲያልፍ ለመቀበል ሬዲ የሆኑ የተመቹ ሰዎች አሉ፣ ሴንሲቲቭ የሆኑ። አንዳንድ ሰው ደግሞ አትቆዩም። ረጅም መጸለይም ጭናችሁ አትችሉም። ሁኔታ ሊሆን ይችላል ያንን ነገር የዘጋባቸው፣ አትሞስፌሩ የተበላሸባቸው። ግን ዞሮ ዞሮ ምን የለም? ምቾት የለም። ለመተላለፍ እንኳን የእግዚአብሔር ነገር ጸጋ ለመተላለፍ ምን ይፈልጋል? የተመቻቸ ሁኔታ ይፈልጋል። የልብ መዘጋጀት ከሰው ነው ይላል አይደል? መመቻቸት ከሰው ነው። የምላስ መልስ ደግሞ ከማን ነው? ከእግዚአብሔር ነው። ከመልሱ በፊት ምኑ ያስፈልጋል ማለት ነው? መዘጋጀቱ ማለት መመቻቸት። መጠበቅ አንድ ነገር ነው። ተዘጋጅቶ ተመቻችቶ መጠበቅ ግን ሌላ ነገር ነው። ኢየሱስ ክርስቶስን ከዘፍጥረት ምዕራፍ 3 ጀምሮ አይሁድ ይጠብቃል፣ ሰው ይጠብቃል። አይሁዳንነትም መጣ፣ ከዛ ይጠብቃል። እስራኤል ትጠብቃለች። ኢየሱስም በተነገረለት እግዚአብሔር በቀጠረው ቀን መጣ። ትጠብቀዋለች፣ መጣ። ትፈልገዋለች፣ መጣ። ክብሬ ነው ትለዋለች፣ መጣ። ነፃ አውጪ ነው ትለዋለች፣ መጣ። ትፈልገዋለች፣ መጣ። ግን አልተመቻቸችም። ሊረዳት መጣ። የማትረዳ ሆና ግን አገኛት። ስለማትፈልግ ነው መረዳት አይደለም። ምን አላለችም? አልተመቻቸችም። እሱን የምትቀበልበት ምቹ ነገር የለም። አያት አያት አያት፣ አለቀሰላት። አንድ ነገር አላት። ይሄ የመጎብኛሽ ጊዜ ነበር፣ አላወቅሽም። ከዓይንሽ ምን ብሏል አላት? ተሰውሯል። ትፈልጋለች ግን አላገኘችም። መጥቷል ግን አልረዳትም። አንዳንዴ እንዲህ ነው ምን ሆነው እዚህ ከጎናችን ያለውን ሲነካ ማንነካበት ጊዜ አለ። አዎ ሁሌ እኛ የኛ ነገር ላይመቸን ይችላል። ያ አለመመቸትን ወደ ጌታ የማይመች አድርገን ማምጣት የለብንም። እዛው ማስቀረት መቻል አለብን። ከዛ ውስጥ እየወጣን ነው ጌታን መፈለግ ያለብን። አሜን በሉ እስቲ። የማይመች ነገሬን አስቀራለሁ በሉ። የማይመች ነገሬ በሉ ለክርስቶስ ያለኝን ምቾት እንዲከለክልብኝ አልፈልግም። በቃ መተው ነው። የሰው ነገር ይሁን መተው ነው። ሁኔታ ይሁን መተው ነው። ሲስተም ይሁን መተው ነው። በቃ መተው ነው። በጣም አደጋ አለው። አንድ ምሳሌ ልንገራቸው። ጌታ እግዚአብሔር ሙሴን ላከው።
አንደኛው ላይ አለቱን ተናገረው፣ አለቱን ምታው፣ ውሃ ይሰጣል እስራኤል፣ ህዝቡም ከብቱም ከዛ ይጠጣ። አለቱን ምን በለው? ምታው። አለቱ ይከተላቸው የነበረው ማን ነው ይላል? ክርስቶስ ነው። መጀመሪያ መመታት ነው ያለበት። እሱ የሚያሳየው ሁሉ ምሳሌያዊ ነው። እንግዲህ ነቅቶ አርቆ አይቶ የእግዚአብሔርን ሐሳብ በዛ ውስጥ ማግኘት ሌላ ነገር እና መታው። ያ የተመታው ለምንድን ነው? መጀመሪያ ክርስቶስ ኢየሱስ መከራ የሚቀምሰው የእግዚአብሔር ቁጣ የእግዚአብሔር በትር የሚያርፍበት ነው። ከዛ ሁለተኛው ላይ ግን ምን በለው ነው ያለው? ተናገረው ነው። ሁለቴ አይሆንም። የመጀመሪያውን ሄደ መታው፣ ውሃ ወጣለት። የሁለተኛው ዙር ላይ ሲሄድ ተናገረው ነው ያለው። ከሰፈር ሲወጣ ህዝቡ አማሮት ነው ወደ ውሃው የመጣው። እንዲሁ አይደለም ውሃ ሊሰጥ የመጣው። ውሃ ጠፋ ልንሞት ነው አሉት። ከዛ ውሃ ካለበት ከመልካም ምድር ከግብፅ አውጥተህ እዚህ ምድረ በዳ ውሃ በሌለበት ልትገለን ነው አሉት። አበሳጩት። በዛው ንዴት ሄዷል ወደ አለቱ። አለቱን ምን አለው ይላል? መታው። እግዚአብሔር በዛ ምን አላለው? አልተመቸው። አዎ የሚያስፈልገው ውሃ መውጣት ነበር። ወጥቷል። ከምን ውስጥ ነው የወጣው? ውሃው ከአለት ውስጥ ነው የወጣው። ግን መንገዱ ለእግዚአብሔር የሚመች አይደለም። እግዚአብሔር ያለው አይደለም። ምን አላልከኝም አለው እግዚአብሔር ሙሴን። አልቀደስከኝም፣ አላከበርከኝም። ህዝብ ያጨበጭብለታል ለሙሴ። እንደ ሙሴ አይነት ሰው አልተነሳማ። ከአለት ውሃ የሚያጠጣ ታላቅ መሪ ነው። ድንቅ ታምራት በእጆቹ የተደረገ ነው። ቃሉ አለት የሚሰማው ነው። ከአለት ውስጥ ውሃ የሚያመጣ ነው። ህዝብ ያጨበጭብለታል። እንደ ሙሴ ያለ የለም። እንደውም ይሄንን ሁሉ ከለመዱ በኋላ አንድ ነገር አልኳሉት ሙሴን። ሙሴ እግዚአብሔር ከተናገረንና ድምፁን ከሰማን እኛ እንሞታለን። ሙሴ እግዚአብሔር ለአንተ ይናገር፣ አንተ ለኛ ተናገረን። ሙሴ የኛ ሙሴ አንተ ምንም አታረገንም። እግዚአብሔር ከተናገረ ይገለናል። አንተ ሙሴ የኛ። እግዚአብሔር ግን ምን እያለ እያዘነ ሳይደሰ አላከበርከኝም አለው። አየ ምን ነበር መሆን የነበረበት? ዛሬ ምንም ባንልም እዛ ላይ አስተያየት ማስጠት ባልችልም የህዝቡን ማበሳጨት እሱ የፈጠሩበትን ነገር ትቶ ከዛ ውስጥ ወጥቶ ነበር ለእግዚአብሔር የሚመች ነገር ይዞ መምጣት። እሱ ህዝቡን አጠጣ፣ ህዝቡ ደስ አለው፣ ተአምር ታየ፣ ድንቅ ሆነ። ይዘህ ትገባለህ ብሎ ወዳወጣው ከነዓን ግን ላለመግባት ምክንያት ሆነበት። የሰማችሁ ነው። እቺ ነች እያት ግን ምን አትልም ያለው? አትወርሳትም፣ አትገባም፣ አትሻገርም እዛ። ይልቁንም ተራራ አሳየውና ሄድና እዛ ሄደህ ምን በል ሙት። ሁልጊዜ ነው እግዚአብሔር ምቾት የሚፈልገው። ሙሴ ደግሞ እንደዚህ አይነት ሰው አልነበረም። እግዚአብሔር የመሰከረለት ሰው ነው። ምድር ላይ ካለ ሰው ሁሉ እንደ ሙሴ ትሁት የለም። እነዚሁ ሰዎች አንድ ወቅት ሲያበሳጩት እግዚአብሔር አለ ከአቅሙ በላይ ሆኑበት፣ ተበሳጨ። በፊት ሞገስ አግኝቼ ከሆነ እባክህን ግደለኝ፣ ከሕይወት መዝገብ ስሜን ደምስሰው። ለምን ብትሉት ህዝቡ አበሳጨው። ምን ነው እግዚአብሔር ምን አደረኩ? እናት የወለደችውን ልጅ በደረቷ አቅፋ እንደምታጠባ ይሄን ያልወለድኩትን ህዝብ እኮ አሸከምከኝ፣ አቀፍኩት። የሚረጋ ህዝብ አይደለም፣ የሚመች ህዝብ አይደለም። አሰቃየኝ። በቃ እኔ የእውነት ባንተ ፊት ሞገስ ካገኘው ከሕይወት መዝገብ ደምስሰኝ፣ ይቅርብኝ። እንደ ሰው እኮ በዚህ ህዝብ አትፈርድም ነበር የሚባለው። ሙሴ ልቡ ጥሩ ነው፣ ግን ሁሌ ነው ጥሩነቱ፣ ሁሌ ነው ምቾቱ መሆን ያለበት። የትናንት ምቾቱ ለዛሬ አልሆነም። ዛሬም ምን ይፈለጋል? ምቾት። ትናንትም ምቾት፣ ዛሬም ምቾት። እየሰማችሁ ነው? አይ አለው እግዚአብሔር፣ አንተ ብቻ አይደለህም ሙሴ ተበሳጨኸው፣ እኔንም አማረውኛል። እነዚህም በሙሉ ምድረ በዳ ላይ ገድዬ አንተን ከዚህ ህዝብ ለበረታ አደርግሃለሁ አሉ። አይ ጌታ ሆይ እዛ ድረስ አትድረስ፣ ካደረግከው እኔን ከሕይወት መዝገብ ደምስሰኝ። ደሞም እኮ እግዚአብሔር ለስምህም አስብ አለው። እንደሚችል አምላክ፣ ሁሉ እንደሚችል አምላክ ከግብፅ እጅ አውጥተህ እዚህ አሁን ብታጠፋቸው እንደሚችል አውጥቶ አቅቶት ምድረ በዳ ጨረሳቸው ትባላለህ እኮ። እንዲህ አይነት ልብ ያለው ሰው ነው ሙሴ።
ሁሌ ግን ይሄ ያስፈልጋል። ሁሌ እንዳይሆን ግን ሁልጊዜ የሚረብሽም ነገር አለ። በግልኛንም ምቾት የሚነሳን ነገር አለ። ወደ እግዚአብሔር ስንመጣ ግን ያንን ይዘን መምጣት የለብንም። ከጌታ ጋር ህብረት ስናደር ከዛ መውጣት መቻል አለብን። ጸጋ መለመን መቻል አለብን። መጀመሪያ አቅም ማግኘት መቻል አለብን። ሁልጊዜ መንፈስ ቅዱስ ከኛ ምን ስለሚፈልግ? ምቾት። አንዳንድ ጊዜ ጌታ ይርዳን፣ ከጎናችንም ላለው አንመች፣ ለቤት አንመች፣ አንዳንዶቻችን ለቸርች አንመች፣ ለአገልግሎት አንመች፣ ለምንም አንመች። እሱን አምጥተን ደግሞ ጌታ ፊት እንፈልጋለን። የሚለወጥ ህይወት የለም። ዛሬ ምክር ነው ብያቸዋለሁ። የሚለወጥ ህይወት የለም። እንድች መነካት የለም። እንደገቡ እንዲሁ ይወጣል። እግዚአብሔር የተመቻቸ ምንድነው ብለናል? የሚመች ልብ ለእግዚአብሔር ምንድነው ብለናል? ንጹህ ልብ፣ ቅን ልብ፣ የዋህ ልብ፣ የፍቅር ልብ፣ ቂመኛ ያልሆነ ልብ፣ ይቅር የሚል ልብ፣ የሚተው ልብ። አንዳንድ ጊዜ አምልኮም ተጀምሮ ሰዎች እያመለኩ የሆነች ነገር ግራና ቀኝ የተቀመጡ ሰዎች ካለባቸው ጥሩ እያመለኩ ድንገት ዞር ሲል ካየ እጁን ያጥፋል። ወይም በጣም የረበሸው ካለ እንዴ ከሱ ጋር እንዴት ነው የማመልከው? በጣም ያናደደ እንዴ ከሷ ጋር ደግሞ እንዴት ነው? አንድ የማይመች ልብ፣ ቂሙንም እዛው በደሉንም እዛው ሁሉንም እዛው ትቶ ለእግዚአብሔር የሚመች ንጹህ ልብ፣ ይቅር የሚል ልብ፣ አሜን፣ የሚቀበል ልብ። እዚህ ጋር ወንድማችን ላይ ያለውን ነገር መቀበል ካለን አቅም ካለን ከእግዚአብሔር ለመቀበል በቃ የሚይዝብንም ይሄ ስለሆነ እግዚአብሔር የሚያየን አጠገባችን ባለ ወንድም ነው። የሚለካን በዛ ነው አይደል? ዮሐንስ ላይ የሚለው እስርህ ያለውን ወንድም የምታየውን ካልወደድክ የማታየውን እግዚአብሔርን እንዴት ነው የምትወደው? ውሸት ነው አለ። ውሸት ነው። መውደድ ካለ ይቅር መባባል አለ። መዋደድ ካለ መተው አለ። መዋደድ ካለ ማለፍ አለ። እያየህ እየሰማህ ታልፋለህ። እያወቅከው እንዳላወቀ ታልፋለህ። ያ ለእግዚአብሔር ምን የሚል ነው? የሚመች ነው። ልክ እናንተ ሰው እንግዳ ወደ ቤታችሁ ሲመጣ ሳሎናችሁ ትርምስምስ ብሎ በዛ ላይ ቆሽሾ ምኑ የተበላበት የተጠጣበት ምኑ ዛጋ ጫማው ካልሲው ምናምኑ ዛጋ ሲመጣ እንግዳ እናንተ ቤት ሲመጣ ከእንግዳው ይልቅ መጀመሪያ የማይመቸው ማን ነው? እናንተው ራሳችሁ አይመቻችሁም። ውስጣችሁ ያለው ነገር የእናንተው ነገር እናንተው ቢቻል መጀመሪያ ምክንያቱም ምቾቱን የምታውቁት ማን ናችሁ? እናንተው ናችሁ። ለምንድን ነው እናንተ ደስ የማይላችሁ? ለምን ጽድት አድርጋችሁ ሰው እንዲገባ ትፈልጋላችሁ? ከቆሸሸ ምን አይልም የሚል አይመችም። በቃ የሚታየው ነገር ምቾት አይሰጥም የሚለው ነገር ማን ጋር ነው ያለው? እኛ ጋር እኮ ነው ያለው። እኛም ደግሞ የእግዚአብሔር ቤቱ ነን። ቆሽሽ ብለን ሲያይ አይመቸውም። ዝርክርክ ብለን ሲያይ አይመቸውም። ተናቁረን ሲያየን አይመቸውም። ግብዝ ሆነን ሲያየን አይመቸውም። ማስመሰል ሲያይ አይመቸውም። ቅናት ሲያይ አይመቸውም። ምቀኝነት፣ ተንኮል ሲያይ አይመቸውም። ራስ ወዳድነት ሲያይ አይመቸውም። የስም ማጥፋት እንደው መለጣጠፍ ሲያይ አይመቸውም። በጣም ከባድ ሁኔታ ውስጥ እኮ ነው። ትልቅ ከባድ ዘመን ውስጥ እኮ ነው ያለነው። ለዚህ እኮ ነው ይሄን ዘመን ዋጁት የሚለን። ድሮ ስንሰማ እኔም ሰምቻለሁ። ዋሽቶ ማስታረቅ የሚባል አለ አይደል? ለማስታረቅ ምን ማለት? መዋሸት ጥሩ ባይሆንም አሁን እኮ ዋሽቶ ማጣላት በዝቷል። ሰው በእውነት እንኳን እኮ ቢጣላ አንድ ነገር ነው። ዋሽቶም ምን ማለት አለ? እንዲህ ያለ ዘመን ውስጥ ነው ያለነው። የተጣመመ አቃንተን መስማት፣ መልካም የተባለችዋን ንድፍ አድርገን እሷን መውሰድ፣ ሌላውን እንቶ ምን ያደርግልናል? እኛም ጋር ሲመጣ ክፉ ነገር አይመቸንም። እኛም አሳልፈን ስንሰጠው አይመችም። የሚመቸውን ወደኛ እናምጣ። የሚመች ነገር እናዘጋጅ። በጌታ ፊት የሚመች ሆነን እንቅረበው። ግንኙነት ያለ ምቾት ደስታ አይሰጥም፣ አይሆንም። አንዳንዴ ይገጥማልና እንደ ሰው ወዲያውም የሚታረም ነገር ቤት ውስጥ ባልና ሚስቶች ድንገት ይጋጩና አልመች ሲል ምን ይሆናል? ያልተመቸው ሰው ለጊዜው ምን ይላል? ይወጣል አይደል? በአብዛኛው ወንድ ነው የሚወጣው። መቼም ይወጣና ትንሽ ቆይቶ ይመለሳል። ይሄ ደግሞ እሷን ያናድዳታል። ምን ሳይል ነው ሄደው? ሳይመች ነው ሄደው።
እና እሱ ደግሞ እዛ ሄዶ በዚህ ምቾት ስለማይመጣ ሄዶ ተጫውቶ ምን ብሎ ከጓደኞቹም ጋር ምንም ሆኖ ለጊዜው አስረስተውት ይመጣል። ሲመለስ ደግሞ እሷ ከነበረ ውፍረቷ ጨምራ በበላ ይጠብቃል። ምን ሆነሻል ደግሞ ማለት ይጀምራል። የሰጣት ምን ሆኖ ነው አድጎ በስቶ ራሱ ያስቀመጠው። ሲመለስ ምን ጠብቆ ነው የመጣው? ምቾት። እንዳይመች ያደረገው ምንድነው? ትቶት የሄደው ነገር። የሚሻለው ግን የቱ ነው? ቁጭ ብሎ ጊዜ ወስዶ በዛች ሰዓት እንኳን ካልሆነ ትውት አድርጎት ትንሽ ቆይቶ ምን ማድረግ? መነጋገርና ምን መፍጠር? ምቾት መፍጠር። ምቾት። ያለበለዛ ግንኙነቱ ምን ያለ ነው? የሻከረ ነው፣ የተበላሸ ነው፣ ጤነኛ አይደለም። ግንኙነት ሁል ጊዜ ምን ይፈልጋል? ምቾት ይፈልጋል። ህብረት ምቾት ይፈልጋል። አሜን አሜን አላችሁ? አሜን አትሉም? የማይመቹ ቃላቶቻችንን፣ የማይመቹ ፍላጎቶቻችንን፣ ምቾት የሚነሱ ነገሮችን እንዲሁ በምድር ካለ ሰው መካከል እንኳን መለየት እዛ ላይ መንቃት ከቻል ወደዚህ ወደ መንፈሳዊውም ስንመጣ ይቀለናል። የማይመች ነገር እያስወገድን እንሄዳለን። እና ጸሎት ግንኙነት ነው። ግንኙነት ሁለት ነገር ይፈልጋል። አንድ ምን? መንቃት። ካልነቃችሁ ምቾቱን ልታውቁ ትችላላችሁ? ይቻላል? አዌር ካልሆናችሁ፣ ኮንሽስ ካልሆናችሁ ይቻላል? አይቻልም። እዛ ጋር ብቻ አይቆም። ሁለተኛው ምን ያስፈልጋል? ምቾት። እስቲ ምቾት በሉ፣ ምቾት በሉ፣ መንፈስ ቅዱስ በሉ። እንድመቸው ይፈልጋል። ለምንስ ምን ቦታው ልበል እንዴ እንደ ሰው ለምንስ ምቾት ያጣል? ሊረዳኝ የመጣ እኔን አክብሮ የመጣ በእኔ ሁኔታ ሲመጣ እኔን ያልተጸየፈ እኔ ያልከበድኩት ስለኔ የመጣ ማደሪያ ሳያጣ ማረፊያ ሳያጣ የተሻለ ብሎ ምርጫ ውስጥ ሳይገባ እንዲሁ በቃ ስለወደደኝ እኔ ጋር ስለመጣ ለምን ምቾት ያጣል? ለምን? እስቲ ጌታ ሆይ በሉ። ባልተመቸውህ ይቅር በለኝ። ከዚህ በኋላ ላንተ የሚመች ልብ ይኖረኛል። አመሰግንሃለሁ። ትረዳኛለህ፣ ታግዘኛለህ፣ ታበረታኛለህ። ሃሌሉያ። ይሄ ለጥቅማችን ነው። እቺን ብቻ ልበላችሁና ለምን እዚህ ውስጥ ዛሬ ብዙ እንደገባሁ አላቅም። ከለስ አድርጌ ለመሄድ ነበር የፈለኩት። አንዳንድ ጊዜ ህብረቶችም ቢሆን ጉብኝትም ይሁን ከሰዎች ጋር ከተለያዩ ሰዎች ጋር በርከት ካሉ ሰዎች ጋር ስትጸልዩ የሁሉ ቤት አንድ አይደለም። ልቅቅ ያደለም አንዳንዱ ቤት በቃ ራሱ ማንን ታገኙታላችሁ ገና ስትገቡ ኢየሱስን በቃ የእውነት ነው የምላችሁ በቃ በሌላ ጊዜ ስትሄዱ ደግሞ ታጡታላችሁ። እግዚአብሔር ይጠብቀን። አሜን። ለመንፈስ ቅዱስ መገለጥ ምን ይፈልጋል? ምቾት፣ የተመቻቸ ልብ ይፈልጋል። አሜን። እስቲ ዛሬም በሉት፣ ከጎናችሁ ያለው ዛሬ በሉት፣ ይሄ የሰማነው ቃል እኔና አንተን ለክርስቶስ ምቹ እንድንሆን አድርጎናልና የእግዚአብሔርን ክብር መገለጥ በቀላሉ እንድናይ ያደርገናል። እናያለን። ጌታ አባት ስለሆነ የሆነ ያየብን ነገር ስላለ ከሚያልፈን ይልቅ እንድንስተካከል ፈልጎ ነው። እንዳያልፈን ስለፈለገ ነው። እንዳንተላለፍ ስለፈለገ ነው። ጌታ ይመስገን። አሜን።
እንደዚህ ያሉ እኔ መንፈሳዊ ጋራጆች ይባላሉ። በቃ ቀለሙም እዛው ይደምቃል፣ የተሰነጣጠቀውም ይበየዳል፣ ክፍተት አይኖርም። ጥሩ አምረን እንወጣለን። ጌታ ይመስገን። ምቾት። አሜን። መንፈስ ቅዱስ ምን ይፈልጋል? ምቾት ይፈልጋል። የመጀመሪያ ስለ ዳዊት እግዚአብሔር ሲናገር ምንድነው ያለው? እንደ ልቤ። ጌታ ይባርክሽ። ምን ያለው ማለት ነው? የሚመች እንደምኔ እንደ ልቤ። ከሌኮኒ እንደ ልቤ ነው ካላችሁ ምን ይመቸኛል እንደምፈልገው ነው ማለታችሁ ነው። እና ዳዊት ችግር የለበትም፣ ኃጢአት የለበትም። ለእግዚአብሔር ሁሉ ነገር ግልጽ ነው። አንተም ብቻ በደልኩ ይላል ሲበድልም። አያችሁ ሳኦል ጋር ደግሞ ነው እስቲ አንድ ጊዜ በዚህ ሕዝብ ፊት ምን በላይ ነው ያለው? አክብረኝ። ምኑን ነው የሚፈልገው? እግዚአብሔርን ሳያከብር እሱ መክበር ይፈልጋል። ዳዊትን አያችሁት ደግሞ አንተም ብቻ ምን አልኩ? በደልኩ፣ ቅዱሱን መንፈስህን አትውሰድብኝ አለው። ያኔ ነው ምላችሁ አትውሰድብኝ፣ እሱን ብቻ አትውሰድብኝ፣ ምንም ይሁን በሕይወቴ አለ። ይሄ ለማተመቸው ለእግዚአብሔር ግልጽነቱ፣ ቅንነቱ፣ እግዚአብሔርን የሚፈልግ ልብ። ጌታ ስሙ ይባረክ። እግዚአብሔር ድካማችን አይከብደውም። ለመመቸት አለመፈለጋችን ነው የሚከብደው። ምርጫ ስለሆነ እሱ ለደካማ እግዚአብሔር ይራራል። አይደለም እግዚአብሔር ለደካማ አይደለም እግዚአብሔር ለኛ እንኳን እናንተ መንፈሳዊ ብርቱ የሆናችሁ መንፈሳውያኖች የደካማውን ሸክም ተሸከሙ ነው ያለ። አይገርምም? እናንተ የኔ እንድትሸከሙ እኔ እናንተ እንድንሸካከም ብሏል እግዚአብሔር። ይሄ ችግር የለበትም። እግዚአብሔር ይሸከማል። እንደ እግዚአብሔር ማን አለ የሚሸከም? በንስር ክንፍ ተሸክም ያወጣኋቸው አይደል ያለው? ምን እያላቸው? አንገተ ደንዳኖች እያላቸው። እንደ እግዚአብሔር የሚሸከም የለም። እንደ ልቤ የሆነውን ዳዊትን ምን አልኩት አለ? አገኘው አለ። ምን ነበር የሚፈልገው እግዚአብሔር? እንደ ልቡ የሆነ ምን ማለት ነው? የሚመቸኝ፣ ለንግግር የሚመቸኝ፣ ልስራበት ብለው የሚመቸኝ፣ ልገስጸው ብለው የሚመቸኝ፣ ልምከረው ብለው የሚመቸኝ፣ እኔ በእኔ ሁኔታ ስገለጥ ለእኔ ምቹ የሆነ እንደ ልቤ የሆነ ዳዊትን አገኘው። ከዛስ ቅዱስ ቅባቴን ምኑ ነው ያንን ያደረገለት? መመቸቱ። ጌታ እንድንመቸው ይፈልጋል። አሜን። ከጎናችሁ ያለውን ሰው ኢየሱስ በሉት። ምቾት እኮ ይፈልጋል። ደስ መሰኘት ይፈልጋል። አንተ የሚመች ቤት ስትኖር ደስ እንደሚልህ እሱም ቤቱ የሆንከው አንተ ውስጥ ደስ ብሎት መኖር ይፈልጋል። መንፈስ ቅዱስን አታሳዝኑ አደለ ተብሎ የተጻፈው አደለ? ምን የሚል ነው ማለት ነው? የሚያዝን ነው። ምንድነው የሚያሳዝነው? የማይመች ነገር ሲያገኝ የማይመቸው። ብዙ እኛ ከሱ የምንቀበለው ላይ ነው እንጂ ትኩረታችን ለሱ የምናዘጋጀው ላይ ትኩረት የለንም። ለሱ የምንሰጠው ላይ ትኩረት የለንም። ለሱ የሚሆነው ላይ ትኩረት የለንም። ለኛ የሚሆነው ላይ ነው ትኩረታችን። አሁን ዛሬም እኮ ስንመጣ ተወራርዶም የመጣ ይሆናል። ከእግዚአብሔር ዛሬ አንድ ነገር እችን ነገር ለእግዚአብሔር ዛሬ የሚመች ነገር ብሎ ደግሞ ይዞ የመጣ ስንት ሰው እንደሆነ አላውቅም። አይመጣልንም። እግዚአብሔር ግን ይፈልገዋል። እስቲ አንድ ነገር ልንገራችሁ። ሚክያስ ላይ አንድ ቀን እንደውም በሰፊው ወደፊት እንማረዋለን። ሚክያስ ላይ እንደዚህ አለ፣ እኔ መስዋዕታችሁ እኮ አሰለቸኝ አለ እግዚአብሔር። መስዋዕታችሁ አሰለቸኝ፣ አልፈልገውም አለ። አሰለቸኝ፣ አደከመኝ። ለምን ሲባል ለራሳችሁ ጥሩን፣ ለኔ አንካሳ የምትጥሉትን፣ የተቀደደውን፣ የተቆረጠውን፣ የተሰበረውን፣ እከክ ያለበትን አንብቡት ግቡና እስቲ በእውነት አሁን እንዲህ ያለውን አንተ በምድር ላለ አለቃህ ታቀርባለህ? ያንን ስጦታህን ይቀበላል? እኔ እኮ አምላክ ነኝ፣ እኔ እኮ ትልቅ ነኝ፣ ለምን እንዲህ ያለ ታመጣላችሁ? አልፈልገውም። እንደውም ዕጣናችሁ በእኔ ፊት ምንድን ነው አለ?
ፋንድያ ነው አለ። ተጸየፈው። እኔ እኮ ትልቅ ነኝ፣ ለኔ የሚመች ለኔ የተገባ አድርጉ አለ። ምቾት ይፈልጋል እግዚአብሔር። አንዳንዶቻችሁም እንደው አንዳንዴ አሸሮችም ሲቸገሩ አያለሁ። የተቆረጠ ብር 200 ብር ትሰጣላችሁ። በተቆረጠ 200 ብር እንደማትገበዩበት ታውቃላችሁ። ማንም እንደማይቀበላችሁ ታውቃላችሁ። የእውነት ታውቃላችሁ። እኔ አውቃለሁ። በተቆረጠ እና እዛ ውስጥ ታረጉላችኋላችሁ እና 200 ብር ለምን አትጠቀሙትም እናንተ? ለእግዚአብሔር አይደለም? አይመችም? አያይም እንደ እግዚአብሔር ሁሉ ነገራችን በሁሉ አቅጣጫ። ዛሬ ምክር ነው ብያቸው። በሁሉ አቅጣጫ እግዚአብሔር ሲያይ የሚመቸውን ይፈልጋል። አችን ግድ የለም ብር ውስጥ አድርጌ ብዙ ብር ውስጥ አድርጌ እዛ ሲቆጥሩ ያሳልፋል። እንደዛ አስበል እግዚአብሔር እንሰጣለን እንዴ? ምን የሚደብቀው ነገር ያ ያለ እኮ እናንተ ስጦታ እንኳን እንደሚያጣቁም እንደ እግዚአብሔር ሁሉ ከትርፋቸው ሰጡ ይላል። እስክትፈታ እኮ ያያል እግዚአብሔር። እና ያለችውን መቀነቷን ፍትት አድርጋ ያለችውን ስትሰጥ ተመቸው። ከዛ ትዳሯን ሁሉ ሰጠችኛል፣ ኑሮዋን ሁሉ ሰጠችኛል። አንድም አላነሳም ስለሌላው። ምንድነው የሚገባ አድርጋ ያላትን ሁሉን ነገር። አሁን ሁሉን ነገር ነገራችሁን በሙሉ ስጡ አይደለም፣ በሚመች መልኩ ይሰጥ። አሜን አሜን በሉ። የእውነት ቆይ እስቲ እናንተ ማትሸጡት ማትለውጡበት ገንዘብ፣ የተቀደደ ገንዘብ ማን ምን ያደርግበት ብላችሁ ለእግዚአብሔር ቤት ትሰጣላችሁ? ንገሩኝ እስቲ። ይመቻል? አሸሮች ራሱ አልተመቻቸውም ሲያውቁ አይሆንማ። ግን ስጦታው ለማን ነው? እና አየና እንዴ ለምንድነው ለኔ አንካሳ የምታመጡት? ለምንድነው ለኔ በቋቁቻ የተመታ እከክ ያለበት በግ እኮ ነው። ለምን ታመጣላችሁ? እኔ እኮ ምንድነኝ? ትልቅ ነኝ፣ አምላክ ነኝ። እንዴት አያችሁኝ? እኔ እንኳን እንደ ሰው ለሰው የሚሰጥ ነገር ካለ ለባለቤቴ ያልደከመውን ነው ማለት። ያልደከመውን፣ ያልተበላሸውን፣ ያላለቀውን፣ ያልነተበ፣ ያልተቀደደውን አድርጊ ነው የምለው። ለሰው እንኳን የምጥለውን ወስጄ ቆሻሻ ቦታ ብጥለው አይሻልም እንዴ? የምጥለውን ለሰው ስጦታ ብዬ ከምሰጥ አይደለም ወይ? አይደለም ወይ? ይመቻል? አይመችም። እኛ እንደዚህ ምቾትን ካወቅን እግዚአብሔርም ምቾት ይፈልጋል እንዴ? እግዚአብሔር እኮ ነው። አሜን። እና በሁሉ አቅጣጫ የምናደርገው በሙሉ ለማምቾት የሚሰጥ። እስቲ ጌታ ኢየሱስ እርዳኝ በሉ ባካችሁ። ድገሙ በደንብ በሉ። አይበዛባችሁም። ሁለት ነገር እዚሁ ልንገራችሁና እንዴት ነው ምቾት ያለው ህይወት ለጌታ መኖር የምንችለው? የመጀመሪያው ራሳችንን ስንክድ ነው። አሜን። የሚከተለኝ ቢኖር ማንን ይካዳል? ምን ማለት ነው? ስም መካድ ነው። ወንዱ ወይም እኔ ወንድ አይደለሁም ይበል። አሁን እንደሚሆነው እንደሱ አይነት አካካድ አይደለም። ምኑን ይካዳል? ራሱን ይካድ። ምን ማለት ነው? ምቾቱን እሺ በሉ እስቲ እኔ ስለጠየቅኩ ንገሩኝ። እናንተ ጋር ሲደርስ እንዴት ትረዱታላችሁ? ራስሽን ካድ አለሽ፣ ራስን ካድ አለኝ፣ ራስን ካድ አለህ። ምን ማለት ነው? እኔ መከተል ከፈለክ በጣም ከባድ እንደሆነ ልንገራችሁ። በጣም ከባድ። ፖዚቲቭ በሆነ መልኩ ላሳያችሁ። ጴጥሮስን እንደዚህ አለው አይደለ? እኔ መከተል ከፈለክ ራስህን ካድ አለው። ካድ አለውና ኢየሱስ የሚሰቀልበት ቦታ መጣ። መጀመሪያ ምን ብሎታል? ራስህን ምን በል ካድ። የሚሰቀልበት ቦታ ሲመጣ ጴጥሮስ ማንን ካደ? ኢየሱስን ካደ። ጴጥሮስ መጀመሪያ ራሱን ክዶ ቢሆን ኖሮ ኢየሱስን ሊክደው? ስለዚህ ምን ማለት ነው ራስን መካድ? ይሄ እንድታገኙት ምን ማለት ነው? አሁን ንገሩኝ።
በቃ የራስን ነገር መውጣት፣ ከራስ ክብር መውጣት። ሁለተኛ ፖይንት ልናገረው የነበረው ራሳችንን ካልካድን ጌታን ማመን ስሜቶቻችን እናምን የለ ስጋችንን ስለምናምነው አይደል ከመገረፉ ቁስል ተፈውሳችኋል የሚለውን ማመን የሚከብደን ማንን ስለምናምን ስሜቱን ስለምን ይሄን ከካድን ግን ያንን ማመን ቀላል። ለእግዚአብሔር ምቾት መኖር የምንችለው ራሳችንን ስንክድ። የሚቆረቁረው ለኛ ያለን ነገር በራሳችን ዙሪያ ለኔ እኔ በኔ ከኔ እኔ በቃ ሁሉ ነገር ለኔ የኔን የሚጠብቅ የኔን ምቾት የኔን ደህንነት የኔን ለዚህ እኮ ነው ጌታ ኢየሱስንም እቅፍ አድርጎ ጴጥሮስ በሰዎች እጅ አሳልፈው ይሰጡኛል ሊገድሉኛል ሲል ኖ መምህር ይሄ አይድረስብህ ብሎ ምን አለው ይላል። ወደ ራሱ ጎትቶ ምን ሊለው ጀመረ? ኢየሱስን ሊገስጸው። ጴጥሮስ አይድረስብህ መጥፎ ነው እንዴ? ውይ እንዳንተስ አይነቱ እኮ ሞት ይገባዋል። ኧረ ባደረጉት አላለም እኮ አይድረስብህ፣ ይሄ ባንተ አይሁን። መልካም ነው የሚመስለው፣ ግን የእግዚአብሔር የጊዜው ፈቃዱን አለማወቅ ስለሆነ ለኢየሱስ ምን አላለውም? አልተመቸውም። አንተ ሰይጣን እንቅፋት ሆነህብኛል ነው ያለው። አልተመቸውም። የትኛው እንቅፋት ነው የሚመቸው? የሰማችሁ ነው። ምን ስላላለ ነው ጴጥሮስ ራሱን ምን ስላላለ? ስላልካደ። ራሱን ካልካደ ከራሱ ወጥቶ ለኢየሱስ መኖር አይቻልም። ጳውሎስ እዚህ ጋር ነው እኔ ሞቻለሁ አለ። ሃሌሉያ። አሁን እኔ አልኖርም፣ ኢየሱስ ግን በእኔ ውስጥ ምን ይላል አለ? ይኖራል አለ። አንተ እየኖርክ እያወራህ አይደል? በተካደ ህይወት ነው የምኖረው። ሃሌሉያ። በተካደ ማንነት ነው የምኖረው። ጌታ ስሙ ይባረክ። ለዚህ ነው እኔ ክርስቶስን እንደምመስል እናንተ ማንን ምሰሏል? እኔን ምሰሉ። ክርስቶስን እየመሰልን ስንሄድ ምን ሄደው ራሳችንን ምን እያል እየካድን ለራሳችን ሞተን ለሱ ምን ስንሆን ሕያው ስንሆን ነው። ያኔ ምን እንለዋለን? እንመቸዋለን። ማራናታ እንደው ጌታ ሆይ አሁንስ በመጣ ብላችሁ አታውቁም? ናፍቃችሁ ነው ወይስ እዚህ ያለው ከብዷችሁ ነው? ከዚህ ሲወት እንደው መጥቶ በገላገለኝ ነው ወይስ ናፍቆኝ ነው? መሄደን እዛ እንደው ያንን ክብር እስቲ ለራሳችን ምን አላልንም ማለት ነው? አልካድንም። በእኔ ላይ ያለው ስራ አልቋል አላለቀም እኮ ጥያቄ የለው። ለምንድን ነው የምኖረው? እንዴ ተመቸኝ አልተመቸኝ እኔ እኮ ለምቾት አይደለም፣ ለኔ ምቾት አይደለም የምኖረው፣ የሱን ስራ ለመስራት እኔ መልእክተኛው አምባሳደሩ እግዚአብሔር በእኔ እንዲገለጥ ነው። አዎ አልተመቸኝም ነገሮች፣ አዎ የሱ ክብር ብቻ ይገለጥ፣ እሱ ብቻ ይክበር አንልም። ናም የሚያሰኘን ምንድን ነው? የእኛ ለኛ የሆነው ነገር ምን ሳይለን ሳይመቸን፣ መኖርም የምንፈልገው ምን ስንሆን ነው? ሲመቸን። የለም እኮ ኢየሱስ እኛ ህይወት ውስጥ አንዳንድ ጊዜ ጌታ ይርዳን። አሜን። ጌታ ይርዳን። ደግሞ እኮ ሊመጣ ነው ኢየሱስ። የእውነት ይመጣል። አሜን። ይመጣል። አሜን። ይመጣል። ኢየሱስ ይመጣል። አንድ ነገር አረጋግጥላችኋለሁ፣ በስማችሁ ምንም ነገር ቢኖራችሁ መጨረሻ እናንተ አይደለም። ምንም የሌለው ደሃ ሰው ነው እዚህ ምድር ላይ 7 ፎቅ ይኑርህ አሁን በለው፣ በከሊት በልጄ በምኔ በል አለኝ በል፣ ውሸት ነው፣ ያንተ አይደለም። ስትሄድ የማንም አይደለም። ምንም የለህም፣ ያለን ኢየሱስ ብቻ ነው። አሜን በል። የእግዚአብሔር ሕዝብ ርስቱ ማን ነው ይላል? እግዚአብሔር ነው። የእግዚአብሔርም ሕዝብ ርስቱ ማን ነው? ሕዝቡ ነው። ጌታ ስሙ ይባረክ። አሜን በልባክ። ስለዚህ እነዚህ ያልሆኑ ነገሮች፣ ቋሚ ያልሆኑ ዘለቄታ የሌላቸው ያንተ ባልሆኑ ነገሮች ለእግዚአብሔር ያለህን ምቾት እንዲከለክሉ አታድርግ። ምንም አይኖራችሁም። እስቲ ብዙ ነገር ያላቸው ሰዎች ሲሞቱ የማን ነው? ከዛ የሌላ ሰው እኮ ምን አላቸው? ምን ይዘው ሄዱ? ምንድነው እዛ የሚጠብቃቸው? ምንም የለም። ምንም የላችሁም። እንዲሁ እኮ ነው የምንደክመው እናንተ። ምንም ላይ ኖረን ምንም መጨረሻ ላይ ምንም አይኖራችሁ። ምንም
ለዚህ ነው ጳውሎስ ለቆሮንቶስ ሰዎች ሲመክር ያለው እንደሌለው ሆኖ ይኑር አለ፣ የሌለውም እንዳለው ሆኖ ይኑር። ግልግል ጌታ ስሙ ይባረክ። ያኔ ለማ ምቾት ይመጣል? ለእግዚአብሔር ምቾት ይመጣል። ክብር ለኢየሱስ ይሁን።